ሰላም ውድ ተመልካቾች እንደናችሁ እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ሼር አድርጉ። ቻናሉም ተደራሽነቱ እንዲሰፋ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ስል በአክብሮት እጠይቃለሁ። ይህ መረጃ ምንድነው? ከቤተ መንግስት እንግዲህ ትላንትና ከፍተኛ የሆነ አስቸኳይ ስብሰባ በማድረግ የወሰኑት ውሳኔ አለ። ይህንም በመከተል የውጭ ሀገር ሲሞችን በመያዝ አብይ አህመድ የውጭ ሀገር ሲሞችን አብዛኛው የፈረንሳይ ነው የፈረንሳይ ሲሞችን በማሳዝ ዋትስአፕ ብቻ እንዲጠቀሙ በማዘዝ ደህንነቶችን ወደ ትግራይና ወደ አማራ ክልል አስገብቷል። እነዚህ ደህንነቶች እንግዲህ በዲያስፖራው ዓለም ላይ ወደ ዲያስፖራው እየሄዱ እየተመላለሱ መረጃ ሲሰበስቡ ዲያስፖራውን ሲከፋፍሉ የነበሩ ደህንነቶች ናቸው። እነዚህ እንግዲህ ወደ ኢትዮጵያ በአስቸኳይ እነዚህ ደህንነቶች የሚታዘዙት በአብይ አህመድና በአብይ አህመድ ብቻ ናቸው። እነ ተመስገን ጥሩነህ አያውቋቸውም። እነ ሬድዋን ሁሴን አያውቋቸውም። ስለዚህ እነዚህ ባለፈው ትግራይ ውስጥ ገብተው በነ ደብረጽዮንና በነ ጌታቸው ረዳ መካከልም ክፍፍል ለመፍጠር የሰሩ ደህንነቶች ናቸው። እነዚህ በከፍተኛ ደረጃ ወደ ውጭ ሀገር ራሽያ አብዛኞቹ ራሽያ ሄደው የሰለጠኑ ናቸው። ስለዚህ እነዚህ ወደ አማራ ክልልና ወደ ትግራይ ተበትነዋል። እነዚህ የገቡበት ምክንያት ምንድነው? አሁን ሰሞኑን ወደ ኤርትራ ሰርጎ ገብ የሚሊታሪ ኢንተለጀንስ ሲኒየሮችን መላክ ይፈልጋል፣ ማስገባት ይፈልጋል። በማን? በፋኖ ስም፣ በቲዲኤፍ ስም የአማርኛ ዘይን በሚናገሩ አማሮችን መርጠው ትግረኛ የሚናገሩ ትግሬዎችን መርጠው አዘጋጅተዋል። ምን? በፋኖና በቲዲኤፍ ሰበብ አባል በመሆን ወደ ኤርትራ ለመላክ ማለት ነው። እነዚህ ምንድነው አላማቸው ሲባል ከኤርትራ ወደ አማራ ክልል የሚገባው መሳሪያ በየት እንደሚገባ ከዲያስፖራው ወደ ፋኖ ፋይናንሱ በየት እንደሚገባ ለማወቅ ነው። ስለዚህ ይህንን መረጃ ለመድረስ ባለፈው ከ4 ወር በፊት የአማራ ዲያስፖራዎችን ከ20 በላይ ድርጅቶች አሉ። ስለዚህ እነዚህን ፋኖን በአንድነት ለማስቀጠልና ድጋፍ ለማድረግ ያንዳንዱ በአማራ ስም የተደራጀ ዲያስፖራን ፕሮፖዛል ፕላን አቅዳችሁ የፋኖን በፋይናንስ እንዴት እንደምንሰበስብ እንዴት ለፋኖ እንደምናደርስ በምን አይነት መንገድ የሚለውን አቅዳችሁ አምጡና ገምግመን ፋኖ አንድነት እናስቀጥል ሲል የነበረው የፈንታውን ዋቄ ቡድን አሁን ያ ስለከሸፈባቸው በአብይ ብቻ የተደራጅተው በአብይ ብቻ ወደ ውጭ እየተላኩ ደህንነት ስልጠና ሲወስዱ የነበሩትን የውጭ ሀገር ሲማስ ይዞ ወደ ትግራይና አማራ ክልል በትኗቸዋል። አሁን እንግዲህ ከሳምንት በኋላ ምናምን ወደ ኤርትራ ሲሸሹ ታያላችሁ። በብዛት የሆነ ጀሌ ምናምን ይዘው 1 2 5 ሰዎችን አስከትለው ፋኖን ሲከላከሉ ታያላችሁ። ፕሮፋይል ሲሰራ ታያላችሁ በአክቲቪስቱና በመንግስት ሚዲያዎች። ስለዚህ ይህን ነገር ጥንቃቄ ያስፈልጋል። እነዚህ የሚገቡት ምንድነው? የፋኖን የሎጂስቲክ ፍሰት ምንጩን ለማግኘት መንገዱን ለማግኘት ነው። አመራሮችን የት ያድራሉ፣ የት ይመገባሉ፣ በየት ይንቀሳቀሳሉ፣ ኦፕሬሽን እንዴት ያቅዳሉ፣ እንዴት ነው የሚገናኙት አመራር ከአመራር። አሁን ስልክ አቋርጦ ማስቀረት አልቻለም። ስልክም ዘግቶ ኔትወርክም ኢንተርኔትም ዘግቶ ስልክም ዘግቶ ፋኖን ማሸነፍ አልቻለም። ይባስ እየተመታ ይገኛል። ስለዚህ ይህን መገናኛ ስልታቸውን ለማግኘት እነዚህ በአብይ ብቻ የሚታዘዙ ታማኝ የሆኑ ከከፍተኛ ስልጠና የወሰዱትን በፋኖ ስም ሊያሰርጋቸው አቅዷል። ስለዚህ እነዚህ ላይ ከፍተኛ ጥንቃቄ ያስፈልጋል ሰሞኑን